ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር ያለው እግዚአብሔር ይመስገን። ነባሮች በላይክ አዲሶች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ያው ሰሞኑን አብርሽ እንግዲህ ትናንት ወደ ሄርሜላ ጋር ሄዶ ነበር። ሄርሜላም እንግዲህ ትናንት ሌላ ቦታ ይዛው ሄዳ ነበር። እንዳያችሁት እንግዲህ ኤፍሬምና ሩታ ፍለጋ ላይ ናቸው። እስካሁን ያለበት አላወቁም ነበረ። እንዲሁም ዛሬ ዴብም ለሱ አትጨነቁ ደህና ነው፣ ወደ ራሱ ሲመለስ ይመለሳል፣ ለሱ ማሰብ የለባቸውም ብሏቸው ነበረ። በስተመጨረሻ እንግዲህ ሜሪና ኤፍሬም እንግዲህ ያው ዳኒን እንግዲህ ያው እንገናኝ ብሎ ነበረ። ዳኒ እንግዲህ ሁለቱን እንግዲህ ሜሪና ኤፍሬም እንግዲህ ዳኒ ወንድሜ አንድ ነገር ከሆነ የት ነው ያደረግከው ብሎ እየጠየቀው ነበር። ዳኒ እስከዛሬ አንተ ጋር ሳለ ወንድምህ አላሳሰበህም ነበረ፣ አሁን ከሄርሜላ ጋር ሲሆን ነው እንደ እያለው ነበር እና ምን ለሱ አትጨነቅ፣ እሱ በሙሉ ጤንነቱ ላይ ነው፣ ደህና ነው፣ ተመችቶታል። ስለዚህ ወደ ራሱ ሲመለስ እንግዲህ ይመለሳል። ያለበትን ደግሞ ሲጀመር ስለ ደህንነቱ ደህና ነው። ነገር ግን እኔ ሲጀመር ያለበት የት እንዳለ አላውቅም ብሎ እንግዲህ ነግሯቸዋል። ሲጀመር የት እንዳለ አያውቁም። ያው በስልክ ብቻ ነው የሚያገኙት እንጂ ያው ለደህንነቱ ደህና ነው፣ የት እንዳለን አላውቅም ብሏል። እንግዲህ ኤፍሬም አይታችኋል እንግዲህ ሰሞኑን በየቦታው ያን አብርሃም ይገኝበታል በተባለ ቦታ እንግዲህ ጉዞ ቤትም ሄደ፣ እንዲሁም ከሄርሜላ ቤትም ሄደ፣ ዛሬም ሄዱ፣ ምንም ሊገኝ አልቻለም። በስተመጨረሻ እንግዲህ ያው ዴብ አይታችኋል መልስ ሰጥቷል። ለጤንነቱ ደህና ነው፣ እናንተ እስከዛሬ አብራችሁ እያላችሁ ምንም ያደረጋችሁለት ነገር የለም፣ አትጨናነቁ ብሏቸው ነበር እና እንግዲህ በስተመጨረሻም እንግዲህ ዳኒ ግዴታ ማገናኘት ስላለበት እንግዲህ በዳኒ ስልክ ደውለው አግኝተውታል። አብርሽም እንግዲህ ለእኔ ደህና ነኝ፣ አትጨናነቁ፣ ጥሩ ቦታ ነኝ ያለሁት እያለ ነበረ። ሜሪም እንግዲህ ደህና ነው ያምሃ ወይ ለጤንነትህ ስትለው ነበር እና አብርሽም እኔ ደህና ነኝ ብሏል። ኤፍሬም እንግዲህ ለምንድን ነው ሚስትህን እና ልጆችህን ሳትናገር ልጅህን ሳትናገር የሄድከው የት ሄደህ ነው እያለው ነበረ። አብርሽም እኔ ደህና ነኝ እያለ በመሀል ላይ እንግዲህ ያው ስልኩ ተዘግቷል። ምክንያቱም የስልኩ የተዘጋበት ምክንያት ያው እሱ ወደ ራሱ እንዲመለስ እንዳይጨናነቅና እንዳይረበሽ ነው እና በዚህ መሀል እንግዲህ ስልኩ ሲዘጋ እንግዲህ ኤፍሬም እያወራው የት ነው ያለው መጥቼ ልውሰድህ እያለው እንግዲህ እስካሁን አልነገረውም። ነገር ግን አብርሽ እኔ ጥሩ ቦታ ነኝ ያለሁት እያለ ነበር። ነገር ግን ስልኩ ሲዘጋ እንግዲህ ዳኒና ሜሪ እንዲሁም ደግሞ ኤፍሬም እንግዲህ ያው አንገት ለአንገት ነው የተያያዙት። ምክንያቱም ለምን ስልኩን ዘጋብን ሳያገኙኝ እያለ ነበር እና እንግዲህ ስልክ ሲደወል ኤፍሬምና ሜሪ በጣም ነበር ያበዱት። ምክንያቱም አላወሩትም፣ የት እንዳለ ማጣራት ይፈልጋሉ። ሄርሜላ ግን ያው እሱ ስለሚረበሽ ከዚህ በላይ ማውራት አይችልም፣ ለእሱ ደህንነቱ አትሰቡ፣ እሱ በጥሩ ጤንነት ነው የሚገኘው ብላ እንግዲህ ስልኩን ስትዘጋ እንግዲህ ዳኒ ላይ ነበር እንግዲህ ኤፍሬም ወንድሜ አንድ ነገር ቢሆን እኔ አንተን አልለቅህም እያለ ነበረ። ዳኒ ደግሞ ለሱ ችግር የለውም፣ ስለዚህ አሁን በጥሩ ጤንነት ነው ያለው፣ ምንም መጨናነቅ የለባቸውም፣ እኔ በስልክ ነው የማገኛቸው፣ ደህንነቱ ያው ደህና እንደሆነ ነግራኛል፣ ነገር ግን የት እንዳሉ ደግሞ አላውቅም ብሏል። ስለዚህ ዋናው ነገር የሚፈለገው አሁንም ቀደምም እንግዲህ የአብርሽን ጤንነት ነው አይደለም የሚፈልጉ። የአብርሽን ጤንነት ከፈለጉ ዝም ማለት ነው ማለት ያለባቸው። እነሱ ግን ጤነኛ ነው እያሉ ነው። ስለዚህ ጤነኛ እኮ ቢሆን ራሱ ደውሎ ከዚህ ቦታ ነኝ ያለሁት ምናምን ይል ነበር እና ስለዚህ ጤነኛ አይደለም። ወደ ራሱ እስከሚመለስ እስኪ ቢያንስ እስኪ ትንሽ ጊዜ ይስጡት። እውነት ለእሱ የሚያስቡለት ከሆነ ትንሽ ጊዜ ይስጡትና ይረጋጋ፣ ወደ ራሱ ይመለስ። ከዛ በኋላ የትም አይሄድም እኮ ይመጣል። እና ምን ለማለት ፈልጌ ነው እንግዲህ ያሉበት የው ሀገር ወጥተዋል። የት ሀገር እንደሆነ ግን አናቅም። እሱም ያው ደህና ነኝ ካለ ድምጡ ከሰሙ እዚህ በላይ በቂ ነው። እንግዲህ ታላቅ ወንድምና ታላቅ እህት እኮ
ጤነኛ ማለት ደህና ስለሆነ ጥሩ ቦታ ስላለ ነው ዝም ያሉት። ማለት ወደ ራሱ እንዲመለስ ስለፈለጉ ይሄኛውን አብርሽን አናውቀውም ብለዋል። እንኳን እነሱ እኛም አናውቀውም። ስለዚህ እዛ ምንድን ነው ኤፍሬም መሆን ሩታ እንደዚሁ። ስለዚህ ሌሎችም ቢሆን ወደ ራሱ እስከሚመለስ አብርሽ ያነኛው አብርሽ እስከሚመጣ ድረስ መጠበቅ ነው እንጂ ያለባቸው። እንግዲህ አብርሽ ይገኝበታል ከተባለ ቦታ እንግዲህ ተሽከረከሩ እስካሁን ድረስ እንግዲህ አብርሽን ሊያገኙት አልቻለም። ቡዜም እንግዲህ ያው ቃላቸውን ያከብራሉ ብላ ነበር። እስከዛ ባለፈው አይታችኋን ከቡዜ ቤት እንግዲህ እሺ 5 ቀን ብሏት እንኳን 5 ቀን 1 ቀን አላሳደሩትም። ምክንያቱም ቃላቸውን አልጠበቁም። አሁንም እንግዲህ ከሄረሚላ ቤት ቢቀመጥ የቤቱን ስለሚያውቁት እንግዲህ ቀጥታ ይወስዱታል። እንዲሁም ከቡዜ ቤትን ሂደዋን ስላጡት ነው። አሁን እንግዲህ መጨረሻ አንድ የቀራቸው ማንም ዳኒ ነበረ። ዳኒም እንግዲህ እውነቱን ነግሯቸዋል። እኔ ያለበትን አላውቅም፣ ለጤንነቱ ያው እኔም በስልክ እያገኘኋቸው ነው፣ ደህና ነው፣ ተመችቶታል ብሏል። ሜሪ ደግሞ እንግዲህ ያው አብርሽ ያለበትን ታውቃለች፣ ግን መረዳት አለባት። አብርሽ ወደ ራሱ እንዲመለስ ከአብርሽ ጎን ነው መቆም ያለባት እና በእርግጥ ያው ባለፈውም ብላለች። አሁንም ቢሆን ያው ጤንነት ደህና ነው እያማህ ወይ ምናምን እያለችው እሱም ደህና ነኝ ብሎ ነበር እንግዲህ። ስለዚህ ኤፍሬም እንግዲህ ስልክ ሲያወራ እኔ ኤፍሬም ነኝ ብሏል። ስለዚህ አብርሽ ጤነኛ ነው ብሎ የለም። ኤፍሬም ከሆነ ምንም የሚጠፋበት ጉዳይ የለም። እሱ የስም ችግር የለበትም። ስም ምናምን አይረሳም። እሱ የረሳው ሌላ ጉዳይ ነው እና ለማንኛውም ያለው ነገር ይህ ነው። ስለዚህ አብርሽ ወደ ራሱ እስከሚመለስ ድረስ ጊዜ ስጡት። በቃ ወከባ አታብዙ። የባሰ እናንተ ጭንቀት ትልኩበታላችሁ። ጭንቀት ለራሱ አንድ በሽታ ነው። እውነቴን ነው የምላችሁ። ሀሳብ ጭንቀት ሲበዛ ለአእምሯችን ጥሩ ስላላደለ፣ ስለዚህ ለአብርሽ ጊዜ ስጡት ወደ ራሱ እስከሚመለስ ድረስ። ወደ ራሱ የአብርሽን መታመም እንኳን ትልቅ ሰው ቀርቶ ህጻናት እኮ ያውቃሉ። ወደ ራሱ እስከሚመለስ ጊዜ ስጡት። ምንድን ነው እስከዛሬ ያን ሁሉ ወራት ከሄረሚላ ጋር አይደል ሲኖር የነበረው? አሁን ምን አስጨነቃችሁ? ተመልሶ ከሄረሚላ ጋር ይሄዳን ብላችሁ ፈርታችሁ ይመስለኛል። እና ለማንኛውም አብርሽን ፈጣሪ አምላክ ጤናውን ይመልስለት። እናመሰግናለን ስለነበረን ቆይታ። አገራችንን ሰላም ያደርግልን። ባይ ባይ።